ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብሎ ቅዱስ ጳውሎስ ይናገራልና ይህንን ጥቅስ በመያዝ ብዙዎቹ ማንም ሰው ከዚህ ቃል የነጻ አይደለምና ስለዚህ ቤተክርስቲያን ትምህርቷ ልክ አይደለም ማስተካከል አለባችሁ ከመጽሐፍ ቅዱስ የወጣ ትምህርት ነው የምታስተምሩት የሚሉን ክፍሎች አሉና እውነት ቃሉ ምን ማለት ነው ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል የተባለበት አውድ ከላይ ጀምሮ ስናነሳ በደንብ አድርጎ መልእክቱን ለፈተሸው ሰው ከአይሁድም በተለይ ደግሞ ከግሪክም ከሮሜም ኃጢአት የሚሰሩ ሰዎችን የጠቀሰበትና ስለነሱ ያስተማረበት ክፍል ነው እንጂ ሁሉ ሙሉ በሙሉ ኃጢአት ይሰራል ማለት አይደለም። አሁን ቅዱስ ጳውሎስ እዚህ ላይ እየተናገረ ያለው አውቆ ስለሚሰራ ኃጢአት እንጂ ስለመርገመ ስጋና ስለመርገመ ነፍስ አይደለም። ሲጀመር ሰርተዋል ነው የሚለው ስለሚሰራ ኃጢአት ነው የተናገረው እንጂ አሁን ቅድም እንዳልነው ጉዳይም አይደለም ሰርተዋል ነው ያለው እንጂ ከመጀመሪያው ሰው ከሰራው በኋላ ያለው ስለምላት ኃጢአት ጉዳይም አይደለም ስለመርገመ ስጋ ስለመርገመ ነፍስ ቀንበር አይደለም። በማህፀን ያሉ ህፃናትስ እንዴት በደሉ እንላለን ነው ሲጀመር ኃጢአት ነው ሁሉ ኃጢአት ሰርተዋል ከተባለ ህፃናትስ ኃጢአተኞች ናቸው ወይ ነው ኃጢአተኞች ናቸው ወይ የተወለዱ ተጠያቂነት እድሜ ያልደረሱ ህፃናትስ ኃጢአት ሰርተዋል ይባላሉ ወይ ነው ሲጀመር ሞተው ወይም ደግሞ ሰው ሆኖ የመጣው ለቅድስት ድንግልም ጭምር ነው የሚል ጥያቄ ይነሳል። እስቲ ለዚህ ጥያቄ አጠር ያለ መልስ ለመስጠት እንሞክር። ጌታ የሞተው ለእርሷም ጭምር ነው ሰው የሆነው ጌታ ለድንግል ማርያም ጭምር ነው yes አዎ የጌታችን ሰው መሆን ለቅድስት ድንግል ማርያምም ያስፈልጋታል። እንዴት ያለን እንደሆነ እመቤታችን ኃጢአትን አልሰራችም አለ እንጂ የኃጢአትን ስጋ ወይም ያንን የወደቀውን ስጋ አልያዘችም ማለት ነው። የወደቀውን ስጋ ድንግል ማርያም ይዘዋለች። ስለዚህ እንደ ማንኛውም ሰው መታደስ አለባት። ኦኬ ዳግም እንደ አዲስ መፈጠር አለባት ነው። ያንን የወደቀውን ስጋ በመያዟ ከዛ አንፃር ፈውስ ያስፈልጋታል፣ መድኃኒት ያስፈልጋታል። ታዲያ ግን በዛ በወደቀው ስጋ ሆና ግን በእግዚአብሔር ባወቀ ጸጋውን አብዝቶላት ጌታ ከእርሷ ጋር ሆኖ ኃጢአትን ሳትሰራ እንድትኖር ግን አድርጓታል ነው። ስቲል ግን ያንን የወደቀውን ስጋ በመያዟ ምን ያስፈልጋታል? መታደስ ያስፈልጋታል። ከዛ ስቴት መውጣት ስላለባት መድኃኒቷ ነው ጌታ ለእርሷም ማለት ነው ለእመቤታችንም። ዓለም ሁሉ ከፍርድ በታች ዓለም ሁሉ ከኃጢአት በታች ከኩነኔ በታች የሆነበት አሕዛብ የለ አይሁድ የለ እያንዳንዱ በዓለም ላይ የሚኖር ሰው የተባለ ከዚህ ቀደም የኖረ አሁን በመኖር ላይ ያለ ወደፊትም የሚኖር ሁሉ ኃጢአተኛ መሆኑን የሚያትት ደግሞ መፈናፈኛ በማይሰጥ መልኩ የሚያረጋግጥ መሽሎኪያ ቀዳዳ የሚያሳጣ ልብ ብላችሁ ከሆነ ከምዕራፍ 1 ቁጥር 18 ጀምረን እስከ ምዕራፍ 3 ቁጥር 20 ድረስ እንመለከት አንዳንዶቹን የሚያቀርቡትን ምክንያት እንኳ ከንቱ እያደረገ መከራከሪያ ነጥብ እያሳጣ እንደው ትንሽ ላስታውሳችሁ ወደ ኋላ ሄዳችሁ ብትመለከቱ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላመሰገኑትና ስላላከበሩት የሚያመካኙትን አጡ። ስለዚህ ምን እንዲሆኑ ያደረጋቸው ምክንያት አልባ። ምዕራፍ 2 ላይ መታችሁ ስለ አይሁድ ሲናገር የሚለውን ብትሰሙ ምንድነው የሚለው? ስለዚህ አንተ የምትፈርድ ሰው ሁሉ የምታመካኝ የለህም፣ በሌላው በምትፈርድበት ነገር በራስህ ትኮንናለህ። አንተ ፈራጅ እነዚያን ታደርጋለህ፣ እነዚህም በሚያደርጉት ላይ እግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉት የምትፈርድ ያን የምታርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት ትንቃለህን? እንግዲህ ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቀን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። ምንም ምን የለህም፣ ማምለጫ የለህም። ስለዚህ በአጠቃላይ ሰው ሁሉ ኃጢአተኛ መሆኑን የሚያትት ክፍል ነው ያየ ነው።
ይህንን ያደረገው የሰው ልጅ ኃጢአት ነው። የሰው ልጅ አለመታዘዝ ነው። የሰው ልጅ እምቢተኝነት ነው። የሰው ልጅ ከእግዚአብሔር ይልቅ ሌላ ነገሮችን መምረጡ ነው። በራሱ መንገድ መሄዱ ነው ይሄንን ያመጣበት ሰው። ግን ይሄ እውነታ መገለጥ ነበረበት። እዚህ ጋር የሚያስፈልገው ወገኖቼ ሰውን ኃጢአተኛ ማድረግ አይደለም። ሰው ራሱ ኃጢአተኛ ነው። ኃጢአተኛ መሆኑን ግን የሚያይበትን ብርሃን መስጠት ያስፈልግ ነበር። ወገኖቼ ዛሬ ዓለማችን ላይ የጠፋው ወይም ደግሞ ሰዎች ልባቸውን ዘግተውና ከድነው የከለከሉት ሊጋርዱት የሚታገሉት የእግዚአብሔር ብርሃን ይሄ ነው። ሰዎች ኃጢአተኛ መሆናቸውን እውነተኛ ገጽታቸውን የሚያዩበት ብርሃን። ወገኖቼ የወንጌል የመጀመሪያ ስራው ይሄ ነው። ሰዎችን ያሉበትን ትክክለኛ ሁኔታ፣ ትክክለኛ ገጽታ፣ ትክክለኛ አቋም ፍንትው አድርጎ እንዳለ ማሳየት ነው። ወገኖቼ ያ ባይሆን ኖሮ ማናችንም ንስሐ ገብተን ከክፉ መንገዳችን ተመልሰን በኢየሱስ ክርስቶስ አምነን በደሙ ተረጭተን በቃሉ ታጥበን በመንፈሱ ተቀድሰን አዲስ ሰው አዲስ ፍጥረት መሆን ባልቻልንም ነበር። እንዲህ እንድንሆን ያስቻለን ያ ብርሃን ነው። ወገኖቼ ብርሃን ምንድን ነው የሚያደርገው ካላችሁኝ፣ ይገልጣል። ጨለማስ ይሰውራል። የእግዚአብሔር ብርሃን በዓለሙ ላይ ሲበራ ወገኖቼ ይሄንን ነው ያየ ነው በእነዚህ ባለፉት ቀናት። ሁሉም ከኃጢአት አፍ ሁሉ ይዘጋ ዘንድ ወገኖቼ እንዴት ሊታይ ቻለ? ዓለም ሁሉ እንዴት ነው እግዚአብሔር የዓለሙን ሁሉ የሰውን ሁሉ ኃጢአት ገልጦ አፋት ዘግቶ ጥፋተኛ መሆኑን እንዴት ነው ሊያስረዳ ይቻላል? በጣም የሚገርም ነገር ነው ወገኖቼ። ልጁን በመላክ ሃሌሉያ አሜን። ምን በማድረግ ነው? ልጁን በመላክ አደረገው። ያስፈልገው ዋጋ ለመክፈል ደግሞ ንጹህ የሆነ ቅዱስ የሆነ ያለ ነውር የሆነ ብቁ የሆነ የእግዚአብሔርን የጽድቅ ፍርድን ጥማት ማርካት የሚችል ጸጥ ማሰኘት የሚችል የእግዚአብሔርን ቁጣ ምሕረቱን ማዝነብ የሚችል ብቃት ያለው ማንነት ሕይወት የሚጠይቅ ማን ይፍታ? ኢየሱስ ክርስቶስ መጣ። አሜን። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የእግዚአብሔርን የሕግን ሥራ መስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። አሁን ግን እስካሁን ስናይ የነበረው ነው የሚለን ጳውሎስ። አሁን ግን በምትለው ቃል ውስጥ ክርስቶስ ከመምጣቱ በፊት የነበረው ነው። ክርስቶስ ከመምጣቱ በፊት በዓለም የነበራት ገጽታ ይሄ ነው። አሁን ግን ሲል ምን ማለቱ ነው? ክርስቶስ መጣ። አሜን። በስጋ መጣ። ከድንግል ማርያም በስጋ ተወለደ። በቀራንዮ መስቀል ላይ ስለ ሰው ልጆች ኃጢአት ሞተ፣ ተቀበረ። በሦስተኛውም ቀን ሞትን አሸንፎ ተነሳ። አሁን ግን ወገኖቼ ልንገራችሁ፣ የኛ አሁን ግን ኢየሱስ ክርስቶስ ነው። ክርስቶስ የመስቀል ሞት እግዚአብሔር ጽድቁ ሳይነካ ኃጢአተኛውን ያጸደቀበት መንገድ ነው። ለዚህ ነው ሐዋርያው ጳውሎስ መስቀሉን እንሰብካለን የሚለው። አሜን።